የታደሰ ወረደን የግዛዊ አስተዳደር ኤክስፓየር በማድረጉ የታደሰ ወረደ ጊዜ በማለፉ ህወሓት የራሱን ፕሬዝዳንት ሊሾም ነው ትግራይ ክልል ላይ። እንግዲህ በዚህ ሳምንት የሚያልቅ ነው ተብሏል። ስለዚህ ምንድነው እኔ ከጅምሩ ትንሽ እናውራ። እንግዲህ መጀመሪያ ላይ ትግራይ ጦርነት ያበቃው በፕሪቶሪያ ስምምነት ነው። ፕሪቶሪያ ስምምነት ደግሞ መፈጸም ያለባቸው ነገሮች ነበሩ። በተለይ ደግሞ የፖለቲካ ችግሮች ይፈቱ የሚል ነው። የፖለቲካ ችግር አልተፈታም። አብይ ፕሪቶሪያ ስምምነትን እንደ ጊዜያዊ ማፈግፈጊያ ነው የተጠቀመው። ጊዜ አግኝቶ እንደገና ራሱን አደራጅቶ ትግራይን የማንበርከክ እንደ ስልት ነው የተጠቀመው ፕሪቶሪያ ስምምነትን። እና ፕሪቶሪያ ስምምነት ላይ የተባለው አንድች ነገር እስቲ አምጡ ተፈጽሟል የምትሉት የለም። በዛ ምክንያት ያው ጌታቸው ረዳም ሞከረ፣ እዛ ጥሎ ጠፋ፣ ወደ አብይ ተቀላቀለ፣ የአብይ አገዛዝ ውስጥ ገባ። እዛ ሆኖ የራሱ ፓርቲ ህወሓት ላይ ጦርነት ከፈተ። ጻድቃንም ቀስ ብሎ ጌታቸውን ተቀላቀሉ። ከዛ የስምረት ቡድን ተፈጠረ። ያው በሌላ ቋንቋ የአብይ ደጋፊዎች አዲስ አበባ ላይ ራሳቸውን እንዲያደራጁ ተፈቀደላቸው። ከዛ በኋላ ደግሞ የፕሮክሲ ጦርነት እንዲያካሄዱ የውክልና ጦርነት እና ጌታቸው አብይን ወክለው ህወሓት ላይ ወይ ትግራይ ላይ የውክልና ጦርነት ያካሄደው ነበር። እንግዲህ ጌታቸው ስልጣኑን ለቆ ከሄደ በኋላ ያው ታደሰ ወረደ ሲሾም ለአንድ ዓመት ነው። የሱ ጊዜ ኤፕሪል 8 ነው ያበቃ። ሶስት ሳምንት በፊት ጊዜው አብቅቷል። እንዳውም ባለፉት 3 ሳምንታት በምን ህጋዊ መሰረት ነው ታደሰ ትግራይን የመራ ከተባለ ምንም ህጋዊ መሰረት የለው። አሁን እሱ ያለው ከአብይ ጋር ለአብይ ሪፖርት ለማቅረብ ሂዱ አለ። የሪፖርት ለአብይ ያቀረበ። ከዛ በኋላ አብይ ደግሞ ለአንድ ዓመት አራዘመለት የሚባለው። አሁን ታደሰ ከ2 ቀን በፊት ወጥቶ ምንም ደብዳቤ በእጄ አልደረሰም ማለት እና ደብዳቤ ካልደረሰ ህወሓት ደግሞ ምንም ህጋዊ መሰረት የለህም ታደሰ ብላለች ህወሓት። ከፌደራል መንግስት ደግሞ ምንም ደብዳቤ አልተሰጠኝም ካልክ በምን ግራውንድ ነው የምትገዛ ታደሰ? ምንም ግራውንድ የለህም ማለት ነው። ስለዚህ ሪዛይን ማድረግ ነበረበት ወዲያው ነው ታደሰ። ለምን መሰላችሁ? አሁን ታደሰን የሾሙት ህወሓትና የፌደራል መንግስት ናቸው። ሚኒንግ ህወሓትና አብይ። በአሁኑ ሰዓት ታደሰ መጀመሪያ ለህወሓት ሪፖርት አቅርቧል ወይ? ሪፖርት ማቅረብ ካለበትም ለህወሓትና ለፌደራል መንግስት አንድ ላይ ሪፖርት ማድረግ ይችላል። ከዛ በኋላ ሁለቱም ከተስማሙ፣ በተለይ ህወሓት ተስማምቶ በቃ ታደሰ ይቀጥልልኝ ሚል ከሆነ ህወሓት አብይም ያንን ሊያጸድቅ ይችላል። ያ ነው የፕሪቶሪያ ስምምነት። ሁለት ሆኖ ነው የሚሾሙት ይላል። አሁን ደግሞ ታደሰ ከአብይ ይሁንታ አግኝቻለሁ ብሎ ቀጠለ። ያለምንም ደብዳቤ የለኝም ብሏል። ግን ደግሞ እያስተዳደረ እሱም ይፈርማቸው እሱም እንትን የሚያደርጋቸው በህገ መንግስቱ መሰረት በፕሪቶሪያ መሰረትም ተቀባይነት የላቸውም። ለምን? አንደኛ በህወሓት የጸደቀ ታደሰ እንትን ደብዳቤ የለም። ከአብይም እኔ ያላገኘው ምንም ብሏል። ስለዚህ ምንም አይነት
ክሌም ለማድረግ እንኳን ምንም ህጋዊ ፓርሻል የሆነ ነገርም የለውም ታደሰ። እኔ ኦኬ ይህንን እንደዚህ የምለው ቢያንስ ታደሰ ህወሓትና አብይን ብሪጅ ማድረግ ነበረበት። ያንን ካልቻለ ሪዛይን ማድረግ ነው ያለበት። በታደሰ ጊዜ የተፈቱ ችግሮች አሉ ወይ? የሉም። እንዳውም በታደሰ ጊዜ ባሱበት አይደል እንዴ? ትግራይ ብሎኬድ ውስጥ ገባች። እህል አይገባም፣ ምንም ደሞዝ የለም። ለጦርነት ትዘጋጃላችሁ በሚል ሰበብ ደሞዝ አይሰጣቸው። ምን ማለት ነው ይሄ? አሁን ትናንት ነዳጅ ያዝን የሚባለው ምንድን ነው? ነዳጅ እንዴት ትይዛል? ወደ ትግራይ መግባት የለበትም ብለህ አንተ ራስህ አውጀ፣ ብሎኬድ አውጀ፣ ደግሞ ያዝኩ ትላለህ። ትግራይ የኢትዮጵያ አካል ከሆነች እህልም መግባት አለበት፣ ነዳጅም መሄድ አለበት። ተጠያቂው ፌደራል መንግስት ነው፣ አብይ ነው። እና አሁን እየሆነ ያለው ነዳጅ ያዝን ምናምን ይላሉ። ይሄኛው የብሎኬድ አካል ነው። ትግራይን በማስራብ ማንበርከክ የሚል የአብይ ስትራቴጂ ነው። ይሄ ነገር ዛሬ አይደለም የጀመረው። የመጀመሪያ ጦርነትም ሳይካሄድ በፊት ትግራይን ማስራብ የሚለው ስትራቴጂ በመንግስት ደረጃ በተለይ ኦዲፒ እና አዴፓ የነደፉት አብይና ደመቀ መኮንን የነደፉት ስትራቴጂ ነበር። ትግራይን ማስራብ አለብን፣ ያ ካልሆነ ትግራይን አናሸንፍም ብለው ከጀመሩ ማስራብ የሚባለው ዛሬ አይደለም። የትግራይ ጦርነት በምርጫው ትግራይ ክልል ምርጫ ስላካሄደ ነው ምናምን ያ ጦርነት የተከፈተው ወይ ደግሞ ሰሜን እዙ ስለተመታ ነው የሚባለው ውሸት ነው። አብይና ደመቀ ቀድሞ ነው ይህንን ፕላን ሲያደርጉ የነበር። እኔ መንግስት ውስጥ ስለነበርኩ እናውቃለሁ፣ በደንብ አውቃለሁ። አሁንም ተመሳሳይ ነገር ነው እያደረጉ ያሉ። ተመስገን ጥሩነህና አብይ እየተከተሉ ያሉት አማራ ክልልም እና በአፋር በኩል ምንም አይነት እንዳይገባ ወደ ትግራይ አፍነው ትግራይን ብሎኬድ ውስጥ አስገብተው ትግራይን እያዳከሙ ነው። ብሎኬድ ማለት ጦርነት ማለት ነው። በዓለም አቀፍ ዴፊኒሽን ብሎኬድ ኢዝ ኤ ዎር። ኦልሬዲ እኮ ትግራይ ጦርነት ውስጥ ነች እኮ ኦልሬዲ። ማን ነው ጦርነቱን ያወጀው? አብይ። እንዴት? ብሎኬድ። ሂዱና ብሎኬድ ምንድን ነው ብላችሁ ዴፊኒሽኑን ይዩት። አኮርዲንግ ቱ ኢንተርናሽናል ሎው ብሎኬድ ኢዝ ፓርት ኦፍ ዘ ዎር። Who declared war on Tigray? Already Abiy has declared war on Tigray by pursuing full blockade against Tigray. እህል አይገባም፣ መድኃኒት አይገባም፣ ገንዘብ አይገባም፣ ነዳጅ አይገባም። ምንም አይነት እንቅስቃሴ ወደዛ ከክልል ወደ ክልል የሚንቀሳቀስ ነገር የለም። ስለዚህ ምንድን ነው እየተካሄደ ያለው? ኦልሬዲ ጦርነት እኮ ነው። ወደ ጦርነት ይወስደናል፣ ወደ ጦርነት ምናምን። ምንድን ነው እየጠጡ ያሉት? ምንድን ነው የሚያጨሱት? እነኚህ ወደ ኦልሬዲ ጦርነት ውስጥ ነው የትግራይ ህዝብ። ባለፉት 1 ዓመታት ጦርነት ውስጥ ነው ትግራይ ህዝብ። ይሄ ደግሞ ታደሰ ራሱ ብሎኬድ ውስጥ ነን ብሎ ተናግሯል። ምንድን ነው ብሎኬድ ሲባል? እንዴ ሁሉም ሰው ትምህርት ቤት ገብቶ መማር አለበት እንዴ? ብሎኬድ ራሱን የቻለ ጦርነት አካል ነው። እንዳውም ወርስት ነው። በተለይ ደግሞ በማስራብ ሰው መቅጣት፣ ማንበርከክ ኦልሬዲ ዎር ክራይም ነው። ባይዘ ኦልሬዲ የትግራይ ህዝብን በማስራብ ጦርነት ሹት ይሄ ቶክስ ምናምን
እሱ አዎ ጦር ነው፣ ግን ደግሞ በጣም ሳይለንት የሆነ ከባድ ጦርነት አለ። እንዳውም የጦር ወንጀል ነው እሱ። ኦልሬዲ ትግራይ ላይ ጦር ወንጀል እየተካሄደ ነው። ይሄንን ደግሞ እነ ታደሰ ወረደም አልካድም። ስለዚህ አሁን ታደሰ ምን እየሰራ ነው? እንዳውም ትግራይ ህዝብ ብሎኬድ ውስጥ ገብተዋል ብሎ የሚያምን ከሆነ ወይ መፍትሄ ማምጣት ወይ ደግሞ ሪዛይን ማድረግ ነው። አሳውቆ ለሁለቱም አካል ለህወሓትም ለፌዴራል መንግስትም አሳውቆ እኔ የተመደብኩት የትግራይ ችግርን መፍታት ነበር፣ አልቻልኩም፣ ይቅርታ አድርጉልኝ። እኔ አሁን የትግራይ ህዝብን ይቅርታ ጠይቃለሁ፣ የኢትዮጵያ ህዝብንም ይቅርታ ጠይቃለሁ። ስለዚህ አልቻልኩም፣ የተፈናቀሉ ሰዎችን መመለስ አልቻልኩም። እንደው የኔ ሰራተኞችም ደሞዝ አጡ፣ ተሰቃየው። ኢንተርኔት የለም፣ ባንክ የለም፣ ውሃ የለም፣ እህል የለም፣ ይቅርታ አድርጉልኝ ብሎ ሪዛይን ቢያደርግ የኢትዮጵያ ህዝብም ቴንኪዩ ይለዋል። አሁን እነ ጌታቸው ህወሓት ምናምን እንደዚህ ጽምዶ ውስጥ ገባች ምናምን ብሎችን መዞ ችን ብቻ ነው የሚያወሩ። ለትግራይ ህዝብ ለምንድን ነው የማይናገሩ? ብሎኬዱ ይቁም ለምንድን ነው የማይሉት? እህል ይግባ፣ ነዳጅ ይግባ። አይ ነዳጅን ተጠቅሞ ምናምን ለጦርን ምናምን ሊዘጋጅ ነው ጽምዶ። ትቀልዳለህ እንዴ? ይኸውልህ ህወሓት ወደ ጦርነት መግባት ከፈለገ ነዳጅ ከኢትዮጵያ ብቻ ሳይሆን ከሌላ ጎረቤት ማግኘት ይችላል፣ ጦርነት ማካሄድ ከፈለገ። ስለዚህ ይሄ ምክንያት አይሆንም። ህዝብን መቅጣት ነው አሁን እየተፈለገ ያለው፣ የትግራይ ህዝብን መቅጣት ነው። እኔ ለትግራይ ህዝብ ነው እንጂ ለህወሓት አይደለም የምናገረው። ህወሓት ራሱ ችግር ያለበት ድርጅት ነው። እኔ አሁን ለትግራይ ህዝብ እንናገር። የትግራይ ህዝብ እየተቀጣ ነው። የትግራይ ክልል ደግሞ በፓርቲው በህወሓት ስር ነው ያለው። ስለዚህ ትግራይም ህወሓትን በተመለከተ የትግራይ ህዝብ የራሱ ውሳኔ ይወስን። ትግራይ ህዝብ አንፈልግም በቃ ቴንኪዩ ቲፒኤልኤፍ ካለ እሱም መቀበል ነው። አይ እኔ ህወሓትን ይዤ ነው የሚቀጥለው ካለም እሱም መቀበል ነው። እና አሁን እየሆነ ያለው እነታደሰ ብዙ ጦርነት መርቻለሁ ያለ አሁን ኦልሬዲ ትግራይ ላይ ኦልሬዲ ጦርነት የታወጀው ፕሪቶሪያ ስምምነት በኋላ ጦርነት ውስጥ ነው። በተለይ ደግሞ ባለፉት 1 ዓመታት ሙሉ ጦርነት ውስጥ ባለበት አይ ቶክስ ምናምን አልሰማውም፣ ስለዚህ ጦር የለም ማለት አትችልም። ከባድ ጦርነት ውስጥ ባለበት ሰዓት እንደዚህ እኔ ደብዳቤ እጄ ያልደረሰ ምናምን የሚባለው አይሰራም። የትግራይ ህዝብ ጦርነት እንደዚህ ይሄ ቶክሱ ጎድተዋል። ባለፈው ጦርነቱ በጣም አስከፊ ነበር፣ ሰው አልቋል። አሁንም እኮ በብሎኬድ ሰው እያለቀ አይደለም ወይ ነው? ሰው እየሞተ አይደለም ወይ? መድኃኒት በማጣት በረሃብ ሰው እየሞተ አይደለም ወይ? በአብይ ምክንያት ትግራይ ውስጥ አይ ሰው እየበላ ነው የምትሉ ከሆነ አዎ በቃ እሱን መረጃውን አምጡ። አይ መድኃኒት እያገኘ ነው ሰው፣ ሐኪም ቤት ቆንጆ ነው፣ ትምህርት ቤት ጥሩ ነው፣ ነዳጅ አግኝተናል እንደሌላው ኢትዮጵያዊ የምትሉ ከሆነ አምጡ። ታደሰ ያምጣ። እሱ ራሱ ደግሞ የለም ብሏል። ስለዚህ ምንድን ነው የምታወሩት? ኦልሬዲ ጦርነት እኮ ነው ትግራይ ውስጥ ያለ። ጦርነቱን ማቆም የሚችለው አብይ ራሱ ያቁም። አብይ የህዝብ ጥያቄ ይመልስ። አብይ ይኸውላችሁ አንድ ነገር በግልጽ ብናወራ አሁን ታደሰ ኦልሬዲ ምንም አይነት ሊጋል ግራውንድ የለውም ትግራይን ለመግዛት። ኤፕሪል መጀመሪያ አካባቢ ነው
ተርሙን የጨረሰው የግድ ማስረከብ አለበት ብዬ አምናለሁ። ወይ ህወሓቶች እሱ መምረጥ ካልሆኑ ሌላ ሰው መርጦ ከአብይ ጋር የሚነጋገር ሰው ይሆናል ማለት ነው። ያ ነው አካሄዱ የሚሆነው። አሁን አንድ ነገር ግልጽ እናድርግ። እና አብይ አሁን ጽምዶ የሚባል ነገር ነው አይደለ የሚፈሩት? ጽምዶ እንዲፈጠር ያደረገው ማን ነው? በማን ምክንያት ነው ይሄ ጽምዶ የተፈጠረው? በአብይ ምክንያት አይደለ? አብይ ልንገራቸው፣ አብይ እንዴት ጽምዶ እንዲፈጠር እንዳደረገ እናውራ። ፕሪቶሪያ ስምምነት ከተፈረመ በኋላ አብይ ሙሉ በሙሉ የፕሪቶሪያ ስምምነትን መፈጸም አልፈለገም። የባሰ የትግራይ ህዝብን መቅጣትን እየቀጣ ቀጠለ። በተለይ ደግሞ የፖለቲካ ችግሮቹ አልተፈቱም። ትግራይና የአብይ አስተዳደር መካከል የነበረው ችግር የፖለቲካ ችግር ነው እንጂ ሌላ ችግር አይደለም። የፖለቲካ ችግሩ ደግሞ በፖለቲካ ባርጌን ነው መፈታት ያለበት። ትግራይ እንደ ክልል ሙሉ ወደ ኢትዮጵያ ፌዴራል መንግስት አልተመለሰችም። የፌዴሬሽን ምክር ቤት አባል አልሆነችም ትግራይ። ይሄ በጣም መሰረታዊ ጉዳይ ነው። የለም እና ጌታቸው ረዳ የአብይ አማካሪ ተብሎ ስለተሾሙ የትግራይ ክልል ውክልና ያገኘት ውሸት ነው። የለም በህገ መንግስቱ መሰረት አንደኛ ትክክለኛ ውክልና በሃውስ ኦፍ ፌዴሬሽን ውስጥ ነው መሆን የነበረበት። ያ ደግሞ ከትግራይ ክልል የተመረጡ ኤክስፓየርም ቢያደርጉ የመጨረሻ ምርጫ መቼ ነው? ያን የተመረጡ የትግራይ ክልል አመራሮች የፌዴሬሽን ምክር ቤት አባል ሆኖ ለትግራይ ህዝብ እንዲከራከሩ መደረግ ነበረበት። አሁን ትግራይን ወክለው የኢትዮጵያ ፌዴሬሽን ምክር ቤት ውስጥ የሚሳተፉ አንድም ሰው የለም። ስለዚህ የትግራይ ባጀትን በተመለከተ፣ የትግራይ ማንነትን በተመለከተ፣ የትግራይ ድንበርን በተመለከተ፣ የትግራይ ሁሉም ነገር ትግራይ ኢትዮጵያ ውስጥ የለችም። ስለዚህ አንዱ ይሄ ነው። ስለዚህ በፌዴሬሽን ምክር ቤት ውስጥ ተሳትፎ ስለሌላቸው የትግራይ ህዝብ በህግ አስፈጻሚም በዳኝነት አካልም ምንም ውክልና የላቸው። አብይ የሚሾመው የፌዴራል ላይ ሚኒስቴር ምናምን በእንትን የአብይ ተወካዮች ናቸው እንጂ የትግራይ ተወካዮች አይደሉም። አብርሃም በላይ የትግራይ ተወካይ አይደለም፣ የአብይ ተወካይ ነው ፌዴራል ውስጥ። ጌታቸው ረዳም የአብይ ተወካይ ነው እንጂ የትግራይ ህዝብ ተወካይ አይደለም። የትግራይ ህዝብ የመረጠው ሰው ፌዴሬሽን ምክር ቤት ውስጥ መሆን አለበት፣ ፓርላማ ውስጥ መሆን አለበት። እዚህ ውስጥ ከሌሉ ለይስሙላ የሚባል ተመርጦ እዛ ውስጥ መቀመጥ አለባቸው። እንደ አገር የትግራይ ህዝብ አገሬ ነው ለማለት ይሄ ያስፈልጋል። ይሄ ከፕሪቶሪያ ስምምነት በኋላ ሆኗል ወይ? አልሆነም። እንዳው ምንድን ነው የተደረገ ነበር? እነ ብርሃኑ ጁላ ወጥቶ ትግራዮች ለምንድን ነው የማትሄዱልን? ሂዱ ተገንጠሉ ነው የሚሉት አይደለ? በየቀኑ ወጥቶ ናዳነች ምናምን በቃ ሂዱ፣ በቃ አንቀጽ 39ን ተጠቅማችሁ ይላል። አሳፋሪ። እንደዚህ ፑሽ እያደረጉ የትግራይ ኢሊትም ይሁን የህዝቡን እየገፉ የት ነው የወሰዱት? የኤርትራ ህዝብ ጋር መወያየት ይጀምራሉ። ይህ ግልጽ ነው። ብሎኬድ ውስጥ ስታስገባ መውጫ በር ይፈልጋል ሰው። ያፈንከው ጭስ መውጫ ይፈልጋል እኮ። ስለዚህ ትግራይ ህዝብን አፍነ መያዝ ስትሞክር መውጫ በር አግኝቶ ከትግራይ ጋር ከኤርትራ ጋር መወያየት መጀመራቸው አይቀርም። ይሄ ደግሞ ማን ነው እንደዚህ የሚያደርገው?
የአብይ ስራ ነው ማለት ነው። ገፍቶ አንድ ላይ ያደረጋቸው ይሄ ሳይንሳዊ ነገር ነው። በተለይ ኢንተርናሽናል ፖለቲክስን የምታስተምሩ ሰዎች ወይ ደግሞ የምትማሩ ተማሪዎች ይህንን ትረዳላችሁ። ሪያሊዝም የሚባል ቲዮሪ አለ። ምንድነው ሪያሊዝም? ሁሉም ኃይሎች መጀመሪያ ላይ ለሰርቫይቫል ነው የሚንቀሳቀሱት። ሰርቫይቫል፣ ማንም ሰው መጥፋት አይፈልግም። ጥፋ ከተባለ አልጠፋም ብሎ ለሰርቫይቫሉ ይዋጋል። ህወሓትም ትግራይም ለሰርቫይቫሉ ይዋጋል ማለት ነው። እና አብይ ደግሞ ጥፉ ይላል፣ አንጠፋም ብሎ ይዋጋሉ። አሁን ጥፉ የተባሉ ቡድኖች መሸነፍ አለባቸው የተባሉ ቡድኖች አንሸነፍም ብሎ መጀመሪያ ላይ ራሳቸውን ይገነቡና ብቻቸውን ይዋጋሉ፣ ያንን ይሞክራሉ። ለብቻቸው ካልቻሉ ደግሞ አንድ ላይ መጥተው የጋራ ግንባር ፈጥሮ ጠላት ብሎ ያስቀመጡትን መንግስት ይዋጋሉ። ይሄ ሪያሊዝም 101 ነው። ስለዚህ የተገፉ አንድ ላይ መምጣታቸው አይቀርም። አሁን ቲዲኤፍ እና ፋኖ ለምንድን ነው አንድ ላይ የቆሙት ለሚሉ ሰዎች ይሄ ሳይንስ ነው፣ ዓለም አቀፋዊ ሳይንሳዊ ነገር ነው። የተገፉ ቡድኖች ከቻሉ ለየብቻው ማሸነፍ ይሞክራሉ፣ ግን ካልቻሉ አንድ ላይ ደምሮ ጉልበታቸውን ማሸነፍ ይሞክራሉ። አሁን ለምንድን ነው ፋኖና ኦኤልኤ እና ቲዲኤፍ አንድ ላይ የሚደንሱት ትላለ? ዓለም አቀፋዊ ሳይንስ ነው ይሄ። ቲዮሪውን የማይረዱ ሰዎች ይጠይቃሉ፣ እውነት ነው። ግን ደግሞ የዓለም አቀፍ ፕራክቲስ ነው። የተገፉ ሰዎች አንድ ላይ ይመጣሉ። ስለዚህ አሁን አብይ ገፍቶ ህወሓትን ከሻዕቢያ ጋር ተነጋገሩ አላቸው። ሰው ሲገፋ መጨረሻ ላይ ላለመጥፋት ሁሉንም ነገር ይሞክራል። ያው ህወሓትና ሻዕቢያ ተፋቅሮ አይደለም ጥምዶ የሚባለው ወይ እንደዛ አይደለም። ግን ደግሞ ሁለቱም የሚጠፉ ለየብቻቸው አደጋ ከደረሰባቸው ይደራጃሉ። እናንተ አሰብ የኛ ነው ብለህ እንደዚህ በአደባባይ ስትል ህወሓት መጥፋት አለበት፣ ህወሓትም ማጥፋት አለብን ስትል፣ ስለዚህ አሁን አስመራ ላይ የተቀመጠው መንግስት ዝም ብሎ ይቀበላል? ውሸት፣ በቃ ሂዱና ውሰዱ አሰብን ይላል። እኔ ኢትዮጵያ የባህር በር ያስፈልጋታል። ነገር ግን በዚህ አይደለም መሆን የነበረበት። ይህ ማይም ተሰብስቦ በሚያደርገው ፖለቲካ አይደለም መሆን የነበረበት። ስለዚህ ገፍቶ አንድ ላይ አመጣቸው እና ከዛ ያ ደግሞ ባላንስ ኦፍ ፓወር ነው የሚፈጥረው። እና ሪያሊስት ወርልድ ውስጥ ባላንስ ኦፍ ፓወርን ያው ሁሉም የሴኪሪቲ ዲሌማ የሚባል አለ። ሁሉም ፎርስስ የሚባሉ አክተሮቹ መጀመሪያ ለሰርቫይቫል ነው የሚታገሉት። ለዛ ደግሞ የውስጥ አቅማቸውን ማሳደግ፣ በተጨማሪም ደግሞ ከሌላ ኃይል ጋር ከሌላ አክተር ጋር አንድ ላይ ጥምር ቡድን እንትን በመፍጠር ፑሽ ማድረግ ነው። ያ ነው የሆነው። ስለዚህ ዋናው የዚህ ባለቤት አብይ ራሱ ነው። የጽምዶ ፋክተር ማን ነው? ጽምዶ እንዲፈጠር ያደረገው አብይ ራሱ ነው። እንደው መጀመሪያ ላይ ፕሪቶሪያ ስምምነት በኋላ አብይ እንደው ስማርት በሆነና ከህወሓት ጋር ተስማምቶ የሚፈልጉትን ነገር ቢያሟላላቸው፣ ከዛ ህወሓትን ቢይዝ ከህወሓት ጋር ቢስማሙ፣ ያው አይስማሙም፣ የታወቀ ነገር ነው። ለምን? አብይ ንግስና ስለሚፈልግ፣ ያ ንግስና ደግሞ ትግራይ ላይም ንጉሱኜ ሐውልቴን አቁሙልኝ ስለሚል አብይ ያንን ደግሞ ህወሓት አትቀበልም፣ የትግራይ ህዝብ አንቀበልም ብሏል።
ያ አይሆንም። ግን ደግሞ አብይ ፍላጎቱ ይሄ እንደዛ ስለሆነ ነው። ግን አብይ ይህንን ፍላጎት ትቶ በቃ አብረን መኖር እንችላለን፣ ህወሓት እናንተም ይቅርታ ጠይቁና በቃ እንትን በሉ፣ የምትፈልጉት ነገር ይሄ ነው፣ አንዳንድ 2 3 በቃ እንደዚህ እናድርግ፣ መርጣችሁ ሰውን ላኩ፣ ፓርላማ አባል አድርጉ፣ ምርጫ ቶሎ አዘጋጅታችሁ ጨርሱና ምናምን አድርጉና ፌዴሬሽን ምክር ቤት ውስጥ ግቡ፣ የምትፈልጉት ባጀት ይሄ ነው ያለን፣ አብረን እንሂድ ብሎ እንደዛ ቢያደርግ ኑሮ ህወሓትን ይዞ አብይ ሌሎቹን ኦሮሚያንና አማራን መቀጥቀጥ ይችል ነበር። በሳይንስ ነው አሁን ማውራው። እና አብይ አንዳንዴ የሚያደርገውን አያውቅም፣ ሳይንሱንም አያውቅም። ሁሉንም ጠላት አደረገ፣ ብቻውን ቀረ። አሁን በአፍሪካ ቀንድ ከሱዳን ጋር ተጣላ። አሁን ሱዳን ሰሞኑን ቤንሻንጉል ጉሙዝ ውስጥ አብይ ለጃንጃዊድ ሚሊሻ የከፈተውን ማሰልጠኛ በድሮን ደበደበች ሱዳን። አብይ ምንም ትንፍሽ አላለ። የኢትዮጵያ ሚዲያ ምንም ትንፍሽ አላለ። በቤንሻንጉል ጉሙዝን በድሮን ደብድባ ሱዳን አብይ ምንም አላለ። ኢትዮጵያ የኢትዮጵያ ሉዓላዊነት ትላለ እና ከሱዳን ጋር ተጣላ፣ ከኤርትራ ጋር ተጣላ፣ ከጅቡቲ ጋር ተጣላ፣ ከአማራ ህዝብ ጋር ተጣላ፣ ከትግራይ ህዝብ ጋር ተጣላ፣ ከኦሮሞ ህዝብ ጋር ተጣላ፣ ከሁሉም ጋር ተጣላ። ስለዚህ ለምን ትልቁ ጽምዶ በአፍሪካ ቀንድ ለምን አይፈጠርም? የማይቀር ነገር ነው። አይቀርም፣ አይቀርም። ለምን ይሄ ሁሉ ምክንያት አብይ ራሱ ነው ያልኩ ነው። በኋላ ታሪክ ሲያጠና ይሄንን ስለ ጽምዶ ሲጠና how አብይ created or how አብይ facilitated the creation of ጽምዶ ተብሎ ነው የሚጠራው። የአብይ ስራ ነው፣ የአብይ እጅ ስራ ነው ይሄ ሁሉ። አሁን የሻዕቢያ ጦር ከአብይ ጋር አንድ ላይ ሆኖ ሽሬ አክሱም ላይ የተፈጸመው ወንጀል እናስታውሳለን። ነገር ግን አሁን ሁለቱም የሰርቫይቫል ጉዳይ ስለሆነ ሻዕቢያም ይሁን ህወሓት የሰርቫይቫል ጉዳይ ስለሆነ ፓወር ፖለቲክስን ማጥናት ነው። አብሮ ይሰራሉ ማለት ነው። ይሄ ግልጽ ነው። ልትጠፋ ነው ከተባለ ከሰይጣን ጋርም ትሰራለህ። ይሄ ሪያሊዝም ነው። ሪያሊዝም 101 ነው። ስለዚህ አሁን እነታደሰ ዝም ብሎ ኦልሬዲ ጦርነት ውስጥ ያለውን ህዝብ ብሎኬዱን ማስነሳት ካልቻለ ሪዛይን ማድረግ ነበረበት የሚል እምነት አለኝ። የትግራይ ህዝብ ጦርነት በጣም በጣም ሰልችቶታል። አዎ፣ ብሎኬድ ደግሞ ሌላ ጦርነት ነው። ምን ያርግ የህዝባው ምን ያርግ እስቲ? ያሳዝናል። ይሄ አሁን እነ ጌታቸው ረዳ እነ ምናምን ጻድቃን የሚያወሩት ራሳቸው እዛ። እኔ አሁን ኢትዮጵያ ውስጥ በገንዘብ የማይገዛ ሰው አለ ወይ ነው በዚህ ሰዓት ያስጠረጥራል። በገንዘብ ሁሉም ሰው አብይ በገንዘብ መግዛት ምናምን አብይ ተሳካለን። የሆነ ጊዜ ጻድቃን ራሱ የተናገረው አብይ በገንዘብ ይገዛል ነግሮኛል ብሎ የተናገረው ስራ ላይ ሰውን ሆኖ እንደዛ ስናገኝ በጣም ይገርማል። እና አሁን ገበያው እንደው ለኤርትራ እየወጣ ነው። ለምን? በተለይ በሆርሙዝ አካባቢ በኢራኑ ጦርነት ምክንያት
ሬድሲ ቀይ ባህር አካባቢ አሜሪካዎች ስለፈለጉ የኤርትራ ገበያ በጣም ከፍ ብሎ አሁን እየወጣለት ነው እና በዚህ ምክንያት አሁን አብይ በጣም ችግር ውስጥ ነው ያለ። ሌላ በዩኤኢ ምክንያት ዩኤኢ በጣም ተዳግማለች። አሁን አቡዳቢ በጣም ተዳግማለች። በዛ ምክንያት ሱዳን ውስጥ ራሱ ተጽዕኖ ፈጥሯል። ይሄ ጦርነት የኢራኑ ጦርነት አቡዳቢ ዩኤኢን ስላዳከመ የጃንጃዊድ ሚሊሻው አርኤስኤፍ የሚባለው በጣም እየተሸነፈ ነው። አሁን ሰሞኑን ካርቱም ውስጥ ጭፈራ ነው ያለ። ጃንጃዊዱ ወጥቶ ሲሸኝ የሱዳኑ ሰራዊት መልሶ ሱዳን ሙሉ ማነው ይሄ ካርቱም አካባቢ ሙሉ ነፃ አውጥቶ ወደ 1 ሚሊዮን የሚጠጉ ተፈናቃዮች ተመልሶ እየዘፈኑ አየው። በጣም የሚገርም ነው። እና ተጽዕኖ የኢራኑ ጦርነት ማለት አሜሪካና ኢራን እያካሄዱ ያሉት ጦርነት ሱዳን ላይ ተጽዕኖ ፈጥሯል። ያ ደግሞ አርኤስኤፍ እየተሸነፈ ነው። ጃንጃዊድ ሚሊሻ እየተሸነፈ ነው። በዛ ምክንያት አሁን አብይም የሱ ፈንድ በጣም ወደ ማለት እየቀነሰ ነው። አሁን ዩኤኢ ራሷ እርዳታ እየፈለገች ነው። ስለዚህ የዩኤኢ እርዳታ ከሌለ ማለት ፈንድ የጦር ፈንድ ከሌለ አስቸጋሪ ነው የሚሆነው የአብይ ጦርነት። ለዛ ነው አሁን ሰሞኑን አሁን አብይ ወታደሮችን የራሱ ወታደር መኮንኖችን ሰብስቦ አቅም አለን ወይ እንዴት ነው ዝግጅቱ ምናምን ብሎ ጠይቆ አለን ምናምን የሚል ከጦር መኮንኖቹ ሰምተዋል። እነ ብርሃኑ ጁላ ብዙ አውርተዋል። ገና አብይ ምንድን ነው ያለው? ህዋቶች የፈለጉ ነገር ያድርጉ፣ ችግር የለውም። እችም ምርጫ እንለፋለን። እችም ምርጫ ማለፍ አለብን። ለምን መሰላችሁ? አሁን ህዋት ታደሰን አባረው የቀድሞ እንትን የተመረጡ የክልሉ ምክር ቤት እንደገና አምጥቶ የራሱ ፕሬዝዳንት ለመሾም የሚሄደው እኛን ወደ ጦርነት ወስዶን ምርጫ እንዳናካሄድ ነው። እቺ ምርጫ ካላካሄድ ነው ብልጽግና ህገወጥ ነው ብለው እኛም ያልተመረጠ መንግስት እንሆናለን። ስለዚህ ከህዋት ጋር እኩል እንሆናለን። ለዚህ ነው ወደ ይቅርታ፣ ለዚህ ነው ህዋቶች እኛን ወደ ጦርነት እየጎተቱን ነው። ወደ ጦርነት አንገባም፣ ምርጫ ማለፍ አለብን ነው ያለ አብይ። ምርጫውን አልፈን ከተመረጥን በኋላ ህጋዊ መንግስት ከተባልን በኋላ እዛ በኋላ የምንወስደው እርምጃ ምንም ችግር የለውም። ስለዚህ አሁን የህዋት ተንኮል ምንድን ነው? እኛ ምርጫ እንዳናካሄድ ነው። ለዛ ነው እያጣደፉ ያሉት። ከግንቦት ምርጫ በፊት ወደ ጦርነት ሊያስገቡን ነው። ስለዚህ ዝም ብላችሁ ይዩት፣ በተጠንቀቅ ይዩት። አሁን በአሁኑ ደረጃ ኦሮሚያና አማራ ክልል ላይ ብቻ አይናችን ከኦሮሚያና ከአማራ ክልል እንዳይነሳ። እዛ ከፈለጉ ታደሰን ይሰሩ፣ ምንም አገባንም ብሎ ራሱ አብይ ለመከላከያ ጀነራሎች ተናግሯል። አብይ ይህንን ስናገር ውሳኔ ይለዋውጣል። አብይ የታወቀ ነገር ነው። ግን ደግሞ ከዚህ ተከወይ የምናደርገው አብይ ፎከስ ያደረገው ምርጫ ላይ ነው። ስለዚህ ህጋዊ ለመሆኑ የውሸት ምርጫ አካሄደን በቃ ህጋዊ እንትን ለብሰን ከዛ በኋላ ለ5 ዓመት መጨፍጨፍ ጦርነት ማካሄድ እንችላለን። እስከዛ ድረስ ትንሽ ታገሱ ምናምን የሚል ነው። ከመከላከያ ሰዎች ጋር ያወራ። ግን ደግሞ ዞሮ ምንድን ነው አብይ አቅም አለው ወይ ብለን ብንጠይቅ
በዚህ ሰዓት አብይ ያለ ዩኤኢ ፈንድ አቅም የለውም። አንድ እሱ ነው። ሁለተኛ አብይ ከሱዳን ጋር ተጣልተዋል። አብይ ከአማራ ህዝብ ጋር ተጣልተዋል። አብይ ከኤርትራ ጋር ተጣልተዋል። ከሱዳን ጋር ተጣልተዋል። ከጅቡቲ ጋር፣ ከኦሮሞ ህዝብ ጋር ተጣልተዋል። ስለዚህ አንደኛ ህዝባዊ መሰረት የለውም። አብይ የህዝባዊ ድጋፍ የለውም። የአብይ ጦርነት ከትግራይ ጋር ቢገጥም ህዝባዊ መሰረት የለውም አብይ። ሁለተኛ የጦር ዝግጅትም የለውም አብይ። ይቅርታ፣ የጦር ዝግጅትም የለውም። ስለዚህ የሱ ጦር ሰራዊት ምንም ዋጋ የለውም። በአመራር ደረጃ የለም፣ ሀብት የለም ለዛ። ስለዚህ ፈንድ የለም። ሰው ምንድን ነው? አብይ ፈርተዋል ማለት ነው። ፍርሃት ውስጥ ገብተዋል አብይ። አጠቃላይ አብይ በጣም ፍራቻ ውስጥ ገብተዋል። ሰው በትግራይን በተመለከተ አብይ በጣም ፍራቻ ውስጥ ገብተዋል። በጣም ፍራቻ ውስጥ ገብተዋል።